ታናፍቅሪያታለሁ። እኔ ለሩታ የተለየ ፍቅር ነው ያለኝ። ከሷ ጋር ፎቶ አለኝ፣ ከፈለጋችሁ አሳያችኋለሁ። ዙዋ እየተነሳ ነው፣ ዙዋ እየቀረጽ ነው ቪዲዮ አለ። ሐዋሳ ሄደን ፈታ ያልንበት ፎቶዎች አሉ። ብዙ መስዋዕትነት በሷ ምክንያት ታስሬያለሁ፣ ተደብድቤያለሁ። እኔ ፍቅረኛ የነበረች ሩታ ማለት በቃ በጣም የረጅም ዓመት ፍቅረኛ የነበረች። ዛሬ ግን ስላልቻልኩ ነው ይሄን ነገር ማውጣው። እውነት ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ይሳካል ይሆናል አይዞሽ እንዳላልኩኝ ከጎንሽ። ባይ ባይ ባይ። ሰላም ሰላም ሰላም፣ ውድ የተከበራችሁ የኛ ቤተሰቦች እንደምናላችሁ፣ ሰላም ለእናንተም ብያለሁ። እንግዲህ ዛሬ በተለመደ አይነት ቪዲዮ ሳይሆን ለየት ባለ ቪዲዮ ነው የመጣሁላችሁ። ያው ብዙ ነገሮች አሉ። መግቢያው ላይም ተምሌም ላይ እንዳያችሁት ከሆነ ብዙ ችግሮች አሉ ምናምን ነገር እና እነሱን ነገር ዛሬ የምር ለማውራት ነው የመጣሁት። በእውነት በጣም ስለጨነቀኝ ማለት ነው፣ ከአቅሜ በላይ ስለሆነ እስከዛሬ ብዙ ነገሮችን አፍኜ ሲያለሁ፣ ብዙ ነገሮችን እያየው ለመፎገር ሞክሬያለሁ ራሴን። ግን በቃ አልቻልኩም፣ የምር አልቻልኩም። በቃ እናንተም ትረዱኛላችሁ ብዬ አስባለሁ። በቃ ተምሌም ላይ እንዳያችሁት በጣም የምር ጨንቆኛል። እኔ በቃ ይከብዳል። እውነት ምን ብዬ እንደምነግራችሁ አላውቅም። ዛሬ የመጣሁበት ቪዲዮ ምናልባት እናንተን ቅር ሊያስብላችሁ ይችላል። በቃ እኔ ስላልቻልኩ ነው እስከዛሬ በቃ ታግሼ ዛሬ ላይ ግን በቃ አላስቻለኝም። የምር ቤተሰቦች እኔ በጣም ጭንቀት ውስጥ ነው ያለሁት፣ በጣም ተጨንቄ ነው ያለሁት ቤተሰቦች። በጣም እውነት አፍቅሬ እንዲህ መሰቃያ አይመስለኝም ነበር እስከዛሬ፣ አስቤው አላውቅም እንደዚህ። በእውነት በጣም ነው የተጨነኩት፣ በጣም ነው በቃ ውስጤ የተጎዳው፣ በጣም አዝኛለሁ። እሷም በዚህን አክል ማለት በቃ ስለማን እንደማወራ ገብቷችኋል ብዬ አስባለሁ። እማወራላችሁ ግራ ያላወቃችሁ ካላችሁ ተምኔልን በደንብ ካላነበባችሁት ስለ ሩታ ነው ማወራችሁ። በእውነት ቤተሰቦች እኔ እስከዛሬ ደብቄ ማለፍ አልቻልኩም። በቃ እኔ አፍቅሬያታለሁ እውነት። በቃ እኔ ቤተሰቦች እንዲቀጥታ ስነግራችሁ ለእናንተ ቀልድ ነው ይመስላችሁ ይችላል። እኔ በቃ ከሷ ጋር ዛሬ አይደለም ከአብርሽ በፊት እኔና እሷ የፍቅር ግንኙነት ነበር። የእውነት ቤተሰቦች በጣም ብዙ ላይፍ አለን፣ ፎቶዎች አሉን፣ ብዙ ጊዜያቶችን አብረን አሳልፈናል፣ ብዙ ደስ የሚሉ ነገሮች። የምር ቤተሰቦች እኔ ዛሬ በቃ ስላልቻልኩ ነው እስከዛሬ አፍኜው በቃ ስላልቻልኩ ነው። ለሱ ምን ነግሬዋለሁ፣ አስጠንቅቄዋለሁ። ከዚህ በፊት እንድትጎዳት አልፈልግም፣ እንድታሰቃየት አልፈልግም ብዬ ነበር ቤተሰቦች። ወድጄም አይደለም ሚዲያ ላይ ወጥቼ እንደዚህ ማወራው። ከዚህ በፊትም ስለሷ እንደዛ ስትሰቃይ ምናምን ለሷ ወግኜ ማወራው በቃ ዝም ብዬ አይደለም፣ ስለማፈቅራት ነው፣ ስለምወዳት። እስከዛሬ በውስጥ ያፍኜ በቃ ነገሮችን አምቄ ይዤ ቆይቻለሁ። ዛሬ ግን አልቻልኩም። በቃ ቤተሰቦች የምር እኔ መናገር ስላለብኝ ነው እዚህ ጋር መጥቼ ማለት ነው። እኔ ይሄን ነገር ራሱ ሳወራ እንባ እየተናነቀኝ ነው፣ ውስጤ በጣም እያዘነ ማለት ነው ቤተሰቦች። ውስጤ በጣም እያዘነ በጣም እውነት አዝኛለሁ። እሷ የምር ይሄን አክል እንኳን አልጠብቅም ነበር እንደዚህ እሷን በቃ እኔ ምን ልበላችሁ ቤተሰቦች። በቃ እኔ በጣም በቃ ካቅሜ በላይ ሆነብኝ። አላፍቅሬያታለሁ እውነት። ብዙ ጊዜዎቼን በቃ ስለሷ እያሰብኩ ነው ማሳልፈው። ማታ ስተኛ እሷን ነው ማስበው፣ ስነሳ እሷን ነው ማስበው፣ ስበላ እሷን ነው ማስበው፣ ቪዲዮ ስሰራ ስለሷ ነው የምሰራው። ስራ ራሱ እየሰራው እኔ ስለሷ ነው ማስበው ሁሉ ጊዜ። እና ቤተሰቦች አልቻልኩም። በቃ ከአቅሜ በላይ ስለሆነብኝ ነው በእውነት። እኔ ከምነግራችሁ በላይ ከቁጥጥር ውጪ ስለሆነብኝ ነው። እና በቃ እኔ ትረዱኛላችሁ ብዬ አስባለሁ። እናንተ እንዳይከፋችሁ፣ ፍቅር ነው፣ ምንም ማድረግ አልችልም። ወይ ስትወልድ ነው ያፈቀርካት። አንዳንዶቻችሁ ደግሞ የወለደች ሴት አራስ ሴት እንዴት አፈቀርኩ ትላለ ምናምን የምትሉ ሰዎች፣ የሷን ህይወት ለመበጥበጥ ነው የምትሉ ሰዎች፣ እኔ እሷን ለመበጥበጥ አይደለም፣ በቃ ስላፈቀርኳት ነው፣ ወድጃት ነው። ይሄ ነገር ደግሞ እኔ ፈልጌው አይደለም፣ በቃ ከፈጣሪ የተሰጠኝ ነገር ነው። እንደዚህ አይነት ነገር ከየትም አይደለም የሚመጣው፣ ፈጣሪ ሲሰጣችሁና እሱ ሲሰጣችሁ ብቻ ነው። በእውነት በቃ እኔ ብዙ ጊዜ እውነት አሳልፌያለሁ። ብዙ ጊዜያቶችን አዝኜም በቃ ምን ልበላችሁ ቤተሰቦች፣ መናገር አልችልም። ይሄንን ቃላት የለኝም እውነት። በጣም ነው በቃ እኔ በቃ የምር ቤተሰቦች አልቻልኩም። የእውነት በቃ እኔ እዚህ ጋር እኔ ስነግራችሁ ማለት ነው እናንተ ቀልድ ሊመስላችሁ ይችላል። ብዙ ፍቅር አብረን አሳልፈናል ከሷ ጋር
የእውነት ይሄ ነገር እኔ ይመጣል ብዬ አስቤ አላቅም ነበር። ግን እልህ ይዞኝ ነው ነገሮችን እስከዛሬ ዝም ብዬ ያሳለፍኩት። እኔ ረጅም ዓመት ፍቅረኛ የነበረች ሩታ ማለት ነው። እኔ እስከዛሬ በቃ መደበቅ አልችልም። ከዚህ በላይ እኔ ነገሮችን ዝም ብዬ ማለፍ አልችልም ነበር። ረጅም ዓመት አብረን ያሳለፈን የምር ብዙ ፎቶዎችን ያሉ እኔ ፎቶዎቹን ከፈልጋችሁ አሳያችኋለሁ። ግን እዚህ ጋር መምጣቱ ተገቢ ስላልሆነ ቤተሰቦች እኔ ከሷ ጋር ብዙ ላይፍ መጠየቅ ትችላላችሁ። እሷን ጠይቋት። ሚኪያስ ምንሽ ነበር በሏት። በቃ የሆነ ነገር ልሰራ ነው ሚኪ ምናምን ብላ ከዚህ በፊት ከአብርሽ ጋር ያለውን ነገር ነገረችኝ። እኔ ደግሞ ኖርማል ነው ብዬ አስቤው በቃ ሁለቱ እንደዛ እንዲሆኑ ምናምን ነገር ዝም አልኩኝ። ግን ነገሮች በቃ ተቀይረዋልና እኔ በጣም ተጎድቻለሁ በዚህ መሀል። እስከዛሬም ዝም ያልኩት እሷ እንዳትጎዳ ብዬ እሷ ቅር ይላታል ብዬ ነው። ዛሬ ግን በቃ አልቻልኩም የእውነት። እኔ ሄርሜላ አሁን የምር አብርሽን በደንብ አድርገሽ ያዥልኝ የእውነት። እኔ ያኔ ስናገራት የነበረው ሄርሜላን ሳስቀየማት የነበረው ከአብርሽ ጋር እንደላይ ስላት የነበረው ሩታ እንዳይከፋት ብዬ ለሷ ብዬ እያስጠነቀቅኩላት እያስቀየምኩላት ለሷ አስቤ ማለት ነው፣ ለሷ ተጠንቅቄ። ግን በቃ እናንተ እኔ እንድትረዱኝ እፈልጋለሁ፣ አንቺም እንደዛው ማለት ነው እንድትረጂኝ እፈልጋለሁ። የእውነት በጣም በቃ እኔ አፍቅሬሻለሁ፣ ካንቺ የተለየ ፍቅር ነው ያዘኝ። እኔ ለማንም እንዲህ ቃላት ምናምን ብዬ ገልጬ አላውቅም እስከዛሬ። ግን ዛሬ ላይ በቃ የተለየ ነገር ነው እያየሁ ያለሁት፣ የተለየ ፍቅር ማለት ነው። በቃ ውስጥ ያልቻለም የእውነት ካጠገባችሁ የሌለውን ሰው እንደዚህ ማፍቀር ማለት በጣም ያሳዝናል፣ በጣም ማለት ነው። እኔ ያለሁበት ሁኔታ እኔ ነኝ የማውቀው። በዚህ ሰዓት እኔን የሚያክል ወጣት በምን አይነት ኮንፊደንስ ነው እንደዚህ አይነት ጥያቄ ወጥቶ ሚዲያ ላይ የሚጠይቀው? እውነት እኔ ከአቅሜ በላይ ስለሆነ ነው ይሄን ነገር የምጠይቃችሁ እንጂ የእውነት በቃ የእውነት እንድታውቁ ፈልጋለሁ። በቃ ሩታ የኔ ፍቅረኛ እንደነበረች እኔና እሷ ብዙ ላይፎች አሳልፈናል አብረን። እሷ መጠየቅ ትችላላችሁ። ብዙ አመታቶችን አብረን አሳልፈናል። የፎቶ ማስረጃ አለን ስንዝናና ሐዋሳ ሄጄ እኔ ያኔ ተማሪ ሆኜ ራሱ ከጓደኞቼ ተበድሬ ሐዋሳ ወስጄ አዝናንቻታለሁ። ዙዋይ ሄደናል ከቡታጅራ ማለት ነው። አብረን ስንማር ያልሄድንበት ቦታ የለም። እኔ የሰጠዋት የአንገት ብር ራሱ ማለት ነው ያኔ ባጃጅ እየሰራው የአንገት ብር ሰጥቻታለሁ። እሱ ራሱ አውልቃው ምናምን የት እንዳደረገችው ራሱ ነው እንጂ እኔ ምር ቤተሰቦች ማለት ፍቅር እውነት ገንዘብ ይበልጣል ከፍቅር። አሁን እኔ ያመኛለሁ። ያኔ አብርሽ ዩቲዩብ ምናምን ሚዲያ ልሰራ ነው ቪዲዮ ልሰራ ነው ምናምን ብሎ እንትን ስላለ ከአብርሽ ጋር ቪዲዮ ለመስራት እኔን ትታኛለች። እኔ ንጹህ ፍቅር ነበር የሰጠዋት። አብርሽ ግን እንደዚህ ያንገላታት እሷ ከሱ ጋር ነው መሆን የፈለገችው። እኔ አሁንም ድጋሚ የምነግረው አብርሽ እሷ እንድታሰቃያት አልፈልግም። እውነት አፈቅራታለሁ አሁንም ማለት ነው። አይደለም አንድ ልጅ 10 ልጅ ብትወልድ እኔ እጠብቃታለሁ። 10 ልጅ ወልዳ ብትመጣ እኔ ሩታን እቀበላታለሁ። የእውነት በቃ አልቻልኩም። እኔ በቃ መናገር በጣም ከብዶኛል፣ በጣም ማለት ነው። አልቻልኩም፣ በቃ አቅቶኛል። እኔ ያላንቺ የምር ሩታ እኔ እንድታቂ የምፈልገው ያላንቺ እኔ ባዶ ነኝ። በቃ እውነት እኔ ተጎድቼብሻለሁ። በጣም ጉዳት ላይ ነኝ። እስከዛሬ አፍኜ ይዤዋለሁ። በቃ ስራ እየሰራው የሆነ ነገር እያረኩኝ የሆነ ቪዲዮ እየቀረጽኩ ስለሷ በቃ ሁሉ ነገር ገብታችሁት እስኪ ስለ ሩታ ነው የምሰራው። ለሩታ እየወገንኩ ነው የምሰራው በአብዛኛዎቹ ቪዲዮዎች። ይሁት እስኪ ለምን ብላችሁ የጠይቃችሁኝ ራሱ አላችሁ በውስጥ መስመር። እኔ በቃ ሩታን በጣም አፈቅራታለሁ የእውነት። እኔ ከሷ ጋር ከባድ ፍቅር ነው ያዘኝ። በቃ ፍቅር አለ ከሷ ጋር ማለት ነው የእውነት ነው የምላችሁ። እኔና እሷ የረጅም ዓመት ፍቅረኛሞች ነበር። ግን ሚዲያ ላይ ስለጀመረች ከሱ ጋር ቪዲዮ ስለጀመረች እኔን ጥሳኛለች። ግን በቃ ምንም ማድረግ አይቻልም። ገንዘብ ይበልጣል ከፍቅር። የእውነት ቤተሰቦች እኔ ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ይሳካል ይሆናል አይዞሽ
እንዳላልኩኝ ከጎንሽ ባይ 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 ፍቅራችን እያሳሰበኝ በድንገት ነሆዴ ባሰኝ ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ይሆን ሰው ቢለን ተራርቆ ፍቅር ይከብዳል ወዳጄ እንዴት ነው ምለምደው ወድጄም ፈቅጄ ባይ ባይ ደህና ሁን አትበይኝ ባይ ባይ አትበይኝ እፈራለሁ ባይ ባይ ቆርጠሽ እስክትገቢስ ባይ ባይ መቼን እችላለሁ ባይ ባይ ደህና ሁን አትበይኝ ባይ ባይ አትበይኝ እፈራለሁ ባይ ባይ ቆርጠሽ እስክትገቢስ ባይ ባይ መቼን እችላለሁ። በቃ ቤተሰቦች የእውነት እኔ ከቃል በላይ ስለሆነብኝ ነው። የምር በቃ ቤተሰቦች የእውነት አልቻልኩም፣ ማውራት አልቻልኩም። በቃ ማለት እኔ አሁን ለሷ ያለኝ ቦታ እውነት ትልቅ ቦታ ነው። በጣም የእውነት አፈቅራታለሁ። በጣም ሁሉም ሰው ያውቃል። በጣም ነው ማፈቅራት፣ በጣም ነው መወዳት። አሁን እና አብርሽ እንድትጎዳት አልፈልግም። ሩታ እኔ ደግሞ እጠብቅሻለሁ። በቃ 10 ልጅ ወልደሽ እስክትመጪ ለምን 20 ልጅ 100 ልጅ አትወልጂም? እኔ በቃ አፈቅርሻለሁ። ፍቅሬ በልጅ የሚገደብ አይደለም። እኔ ያፈቀርኩት አንቺን ነው። አንቺ ያንቺ የሆነውን ነገር አንቺ የምትወጂውን አንቺ የሚያስደስትሽን ነገር ደግሞ እኔ እቀበላለሁ። በቃ የምር ሩታ እኔ ላንቺ በጣም ትልቅ ቦታ ነው ያለኝ። በጣም ማለት ነው ከሚባለው ከምነግርሽ ከምገልጽልሽ በላይ በእውነት አብርሽ ደግሞ እንድታሰቃያት አልፈልግም። በሷ ላይ ሌላ ሰው ቺት እንድታደርግ አልፈልግም። ሌላ ሰው እንድታወራ እንደ ሄርሜላ አይነት ምናምን ነገር ሴቶች እንድታመጣ አልፈልግም። ከሌሎች ሴቶች ጋር እንድታወዳድራት አልፈልግም። እሷን የምትለይ ሴት ናት። እውነት ሩታዬ እኔ ላንቺ ያለኝ ስሜት በደንብ አድርገሽ ታውቂያለሽ። ብዙ ጊዜዎችን መስዋዕት አድርጌልሻለሁ። ላንቺ ብዙ ሰዓቶችን መስዋዕት አድርጌልሻለሁ ሩታ ታውቂያለሽ። እኔ በእውነት በቃ ያኔ ከምንም በላይ አስበልጬ አንቺን ጊዜ ሰጥሽ ነበር። ዛሬ ላይ ደግሞ ያንቺን ህይወት ለመመጣጥ አይደለም ይሄን ቪዲዮ መጥቼ የምሰራው ስላልቻልኩ ነው። በቃ አቅቶኛል። አንቺን እኔ ከሌላ ሰው ጋር ሆነሽ ማየት አልችልም። እውነት ሩታ እኔ አንቺ ከኔ ጋር እንድትሆኚ ብቻ ነው ፈልገው። እኔ ምን ልበልሽ በቃ ላንቺ ያለኝ ቦታ እንደዚህ ተብሎ የሚገለጽ አይነት ነገር አይደለም። ቃላት የለኝም። ብዙ በቃ ብዙ ነገሮችን እንዳደረግን አንቺም ታውቂያለሽ። ብዙ ፍቅራችንን አብረን እንዳሳለፈን ታውቂያለሽ አንቺም። የምር ሩታ በቃ ሌላ ሰው እንድታይ አልፈልግም። ሌላ ሰው አንቺንም እንዲያይሽ አልፈልግም። አልቻልኩም። በቃ የምርን እንዲህ ማውራቱ ላይ እየከበደኝ ነው። ቤተሰቦች የእውነት እኔ እናንተን ለማስጨነቅ ፈልጌ እናንተን እንትን ለማለት ፈልጌ አይደለም። ከሷ ጋር ያለኝ ስሜት ይለያል። ብዙ ነገሮች ፎቶዎች አሉ። ከፈለጋችሁ እኔ የፎቶ ማስረጃዎችን ሁሉ አመጣለሁ አስፈላጊ ከሆነ ማለት ነው። ቀጣይ የእውነት የፎቶ ማስረጃዎችን ይዤ እመጣለሁ። ቪዲዮዎች አሉ፣ ቴክስቶች ያወራናቸው ሐዋሳ ላይ ነው ዙዋይ ላይ የተነሳ ነው ፎቶ አብረን ሄደን ማለት ነው። በቃ ትምህርት ቤቱን ለማያውቅ ሰው ሁላ የለም ነበር። እኔና እሷ የተለየ በቃ ማለት ሰው ሁሉ የሚቀናበት ፍቅር ነበር። ግን ዛሬ ላይ እንደዚህ መሆኑ በጣም ያሳዝናል። እኔ እንደዚህ አልጠበቅኩም ነበር። እስከ ዛሬ አፍኜው ዝም ያልኩት የእሷን ህይወት መበጥበጥ ስለማልፈልግ ነው። ግን ዛሬ ላይ ከአቅሜ በላይ ከምቆጣጠረው እኔ ከምችለው በላይ ስለሆነብኝ ነው። የእውነት ቤተሰቦች ፍቅር ከባድ ነው። እናንተም ትረዱኛላችሁ ብዬ አስባለሁ። አፍቅራችሁ ወይም ደግሞ ተፈቅራችሁ አይታችሁታል። አፍቅራችሁ ወይ ደግሞ ተፈቅራችሁ እንኳን ባታዩት የእናት ፍቅር ታውቁታላችሁ። ልክ እንደዛ ነው እሷን የወደድኳት። በትንሹ እንኳን ፍቅር የምታውቁ ትኖራላችሁ እዚህ ውስጥ። ከኔ የተሻለንም ህይወት አይታችሁ ሊሆን ይችላል። እና በቃ በጣም ተጎድቻለሁ። እውነት በፍቅር መጎዳት ማለት በጣም ነው የሚያሳዝነው። እዚህ ጋር ቪዲዮ ቆማችሁ እንደምታወሩት እዚህ ጋር ቪዲዮ እንደምትሰሩ ስታይል ነገር አይደለም። እኔ እዚህ ጋር ቆሜ ቪዲዮ የምሰራው እንደዚህ ማወራው ምናምን ነገር ችዬ ወይም ደግሞ አቅም ኖሮኝ አይደለም። የእውነት እንትን ስለሆነብኝ ነው፣ ግዴታ ስለሆነብኝ ማለት ነው። በቃ ፍቅሯ አስገድዶኝ ነው፣ አስጨንቆኝ የምር በቃ ከአቅሜ በላይ ስለሆነብኝ ማለት ነው። እውነት እኔ እንዲህ መናገር ታውቃላችሁ በጣም ነው የሚደብረኝ። እንዲህ ደግሞ ይከብዳል። ሲጀመር የወለደች ሴት አራስ ሴት
አፈቅርሻለሁ ብሎ መምጣት በጣም ይከብዳል። ግን ፍቅር ደግሞ እውር ነው የሚባለው እውነት ነው። ፍቅር ስታፈቅሩ ምንም ነገር አታዩም። እኔ አሁን ብሶብኛል ከምንም በላይ ማለት ነው። ፍቅር በቃ እውር ነው ያደረገኝ። አጠፋፍቶኛል። አይኔን፣ ሁሉ ነገሬን፣ ልቤን፣ አይኔን፣ ሁሉ ነገርን የወሰደው ስውር ነው ያደረገኝ። አልቻልኩም። እና በቃ ቤተሰቦች አትፍረዱብኝ፣ እንድትፈርዱብኝ አልፈልግም። በጣም ተጎድቻለሁ። የእውነት እኔ እሷን ተለይቼ መኖር አልችልም። በቃ አድርሱላት ይሄን ቪዲዮ። የምር በቃ ጭንቀቱላ በህልሜ ራሱ እሷን ነው ማየት። የምር በቃ ብዙ ነገሮችን በሷ ምክንያት እያየሁ ነው። እያጣዋቸው ነገሮች አሉ። እሷን በደንብ አርጋች ታውቃለች። ብዙ ነገሮችን አጥቻለሁ በሷ ምክንያት ማለት ነው። ያኔ ለሷ መስዋዕትነት ለመክፈል ስል ለሷ የሆነ ነገሮችን አጀስት ለማድረግ ስል ብዙ መስዋዕቶችን ከፍያለሁ። ከብዙ ሰው ጋር ተጣልቻለሁ። ብዙ ነገሮች አሉ። ምናልባት የሰማችሁ የምታውቁ ሰዎች ልትኖሩ ይችላላችሁ። ግን በቃ አልቻልኩም። የምር እኔ በቃ በቻላችሁት መጠን ይሄን ቪዲዮ ሼር አድርጉላት፣ ይድረስ፣ እንድታዩ ፈልጋለሁ። እንደማፈቅራት እንድታቅ ፈልጋለሁ። እስከዛሬ እንደምወዳት እንድታቅ ፈልጋለሁ። እሷን ብዬ እሷን ለማስደሰት እሷን በቃ የሆነ የእሷን ፍላጎት ለማሟላት ስል ብዙ ነገሮችን እንዳጣው እንድታቅ ፈልጋለሁ። ከዚህ በፊትም እንዳጣው ታውቃለች። እሷም ያኔ ዩቲዩብ ቪዲዮ ከመጀመሪያው በፊት ማለት ነው። እኔ ነኝ ጥፋተኛ ሲጀመር። ያኔ እንደዚህ አይነት ቪዲዮ ልስራ ብላ ስታስፈቅደኝ ችግር የለም ስሪ ብዬ እኔ መፍቀዴ የእውነት እኔ እሷን ደስተኛ ያደርጋታል፣ እሷ ትለወጣለች ምናምን ብዬ አስቤ ነው ያኔ እንደዛ ያደረኩት እንጂ ይሄ ነገር ይፈጠራል ብዬ አላሰብኩም። እስከዛሬ ትሄዳለህ ለምትሉኝ እያወሯት ነበር በቃ በስልክ። አረ ችግር የለም ኖርማል ነው እያለች ማለት ነው ነገሮችን። እና መሀል ላይም በቃ እኔም ተስፋ እየቆረኩ መጣሁ። ግን ዛሬ ላይ ስላልቻልኩ ነው ይሄን ነገር መጥቼ እናንተ ሚዲያ ላይ እንድታውቁት የምፈልገው። እኔ ወይም ደግሞ የሱን ህይወት የመበጥበጥ አላማ የለኝም። ልጅ ወልዳ ዛሬ እኔ እሷን አፍቅሬሻለሁ ብዬ መምጣቴ ስለምወዳት ነው፣ የሆነ ስለማፈቅራት ነው። ልጅ ስትወልድ እንደዚህ ብዬ መጣሁ እንጂ ሴት አጥቼ ምናምን ነገር አይደለም። ሴት ሞልቷል። ግን በቃ ፍቅር ይለያል። ፍቅር እውር ነው። አንዴ ካፈቀራችሁ ነው። እውነት ከባድ ነው። ፈጣሪ ብቻ እንደዚህ እንደኔ እንትን አይበላችሁ። የእውነት በቃ እኔ ይሄን ነገር እዚህ ጋር ስናገር ይሄን ነገር ስገልጽላችሁ የእውነት ከልቤ ነው፣ የውስጤን ማለት ነው እያወጣው እዚህ ጋር ምነግራችሁ። እናንተም ወንድ ልጅ እንደዚህ ሲሆን እውነት እናንተም ትረዱኛላችሁ። ሳላፈቅራ ሳልወዳት ሚዲያ ላይ መጥቼ እንደዚህ አልናገርም። እውነት ለሷ በቃ የተለየ ቦታ ስላለኝ ማለት ነው። ለየት በቃ ለሷ ትልቅ ፍቅር ስላለኝ እና ቤተሰቦች በቃ በቻላችሁት መጠን በፈጣሪ ለምናችሁ በቃ በምን ለምናችሁ በምን ለምናችሁ እናንተ እሷ ጋር ይሄን ቪዲዮ እንዲደርስ ማለት ነው። አብሬሽም እንዲያውቅ ፈልጋለሁ እንደማፈቅራት። እንደ ሄርሜላ ሌላ ሴት እያመጣ የሆነ ቺት እያረገባት በይ እኔ እሱን እገለዋለሁ። የምር ከዚህ በኋላ እንድትናገሩት ፈልጋለሁ። እሷ ላይ ሌላ ሴት ቺት እንዲያረግ አልፈልግም። ስለምወዳት ማለት ነው። እንድትጎዳ አልፈልግም። ሁሌ እሷን ደስተኛ ሆና ነው እኔ ማየት የምፈልገው። እያዘነች እያለቀሰች ምናምን ማየት አልፈልግም። የምር ሁለተኛ እኔ እሷ ስታለቅስ ባይ አብርሽ የምር እኔ በቃ ስለምወዳት ነው እሷ የምትወደውን ነገር የተቀበልኩላት። ዝም ያልኩ እኔ አንተን የሆነ ነገር ማረጋግጦኝ አይደለም፣ ግን እሷ የሚያስደስታት ነገር እኔን ያስደስተኛል ብዬ ነው። ደግሞ እሷ ማፍቅርሃለች፣ ትወድሃለች፣ ነግራኛለች። እኔ የምር ሚኪ በቃ እኔ እምወደው ሰው አለና በእኔ ህይወት እንዳትገባ ብላኛለች ከዚህ በፊት እና በቃ እኔ በሷ ህይወት መግባት አልፈልግም። የምትወደው ሰው አላት። ስለዚህ አንተ እኔ የምነግርህ እሷ እንድታስቀይማት እንድትጎዳት አልፈልግም። እውነተኛ ፍቅር እንድትሰጣት ነው የምፈልገው። እውነተኛ የሆነ ነገር ማለት ነው። ይሄ ዝም ብሎ የማስመሰል የመፎገር ምናምን ነገር አይደለም። የእውነት መስዋዕትነት እስከ ወዲያኛው እስከ ዘላቂ እንድታፈቅራት ነው የምፈልገው። እኔ ግን እሷ ስታዘን ባይ አስቀይማለሁ አብርሽ። እሷ የሆነ ነገር ስትሆን ባይ አስቀይማለሁ። እኔ ለሷ የተለየ የፍቅር ስሜት ነው ያለኝ። እኔ ስንቴ ታስሬያለሁ፣ ስንቴ ተደብድቤያለሁ በሷ ምክንያት፣ ስንቴ ተቀጥቅጫለሁ። ይሄን ነገር ግን ችዬ ነው ዝም ያልኩት። ዝም ብዬ እንዳላየ ባላየለፈው ኖርማል። ከዚህ በኋላ እንደዚህ አይነት ክፍተት ማየት አልፈልግም። በቃ ከዚህ በኋላ የምታስተካከል ከሆነ አንተ ማስተካከል እና ቤተሰቦች ይሄን ቪዲዮ እንደምንም ብላችሁ ሼር አድርጉላችሁ፣ አድርሱላችሁ። በቃ እኔ ከአቅሜ በላይ ስለሆነብኝ ነው፣ መቆጣጠር ከምችለው በላይ ስለሆነብኝ ነው እና እንደምንም ብላችሁ በቃ ይሄን ቪዲዮ ሼር አድርጋችሁ አድርሱልኝ። እሷም እንድታቅ ፈልጋለሁ፣ እሱም እንዲያቅ ፈልጋለሁ እንደማፈቅራት።
ማውራት የምትፈልገው እኔን ማግኘት የምትፈልግ ከሆነ ና አውራኝ፣ አግኘኝ። እና በቃ ቤተሰቦች ይሄን ቪዲዮ ሼር እያደረጋችሁ አድርሱላት። እኔ በጣም አዝኛለሁ እውነት በቃ ባይ ባይ ደህና ሁና አትበይኝ፣ ባይ ባይ አትበይኝ እፈራለሁ፣ ባይ ባይ ቆርጠሽ እስክትገቢስ፣ ባይ ባይ መቼን እችላለሁ፣ ባይ ባይ